አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከው የነሐሴ ወር የቀኑ ሰዓት 13 ሰዓት ነው። ከዚህም በኋላ ይጎድላል። በዚህችም ነሐሴ 1 ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ አቦሊ ከመንግስት ልጆች ውስጥ ነበር። አላውያንን ወቅቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ ዮስጦስ ሌሎችም የመንግስት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግስትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግስትን አስቡ። ከዚህም በኋላ ቅዱስ አቦሊ ወደ ንጉሥ ቀርቦ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ንጉሥ ዲዮቅልጥያኖስም አብዝቶ አባበለው። እንዲሁም አባቱ ዮስጦስንና የከበረች እናቱ ታውክልያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸው በመድን ክርስቶስ ፍቅር ተነድፏልና። ንጉሱም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብጽ ስሙ ሄርማኒዎስ ወደሚባል የእስክንድርያ ገዥ ላካቸው። በመልእክቱም እንዲህ አለው: ዮስጦስና ሚስቱ ታውክልያ ልጃቸውም አቦሊም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያም እያንዳንዳቸውን ለያያቸው። በዚያችም ሌሊት ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክልያ ለልጃቸው አቦሊም ተገልጦላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸው። የጸና ቃል ኪዳንም ሰጣቸው። ወደ መኮንኑ ሄርሜኔዎስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግስታቸውን ትተዋልና ክፉ ነገርንም ሊናገራቸው አልደፈረም። ከምክራቸው የሚመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ፣ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ፣ ሚስቱ ታውክልያንም ሳ ወደሚባል ሀገር፣ ልጃቸው አቦሊንም ብስታ ወደሚባል ሀገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ ሀገረ ብስታ በደረሰ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በመኮንኑ ፊት ታመነ። መኮንኑም ጽኑ ስቃይን በእሳት ቃጠሎና በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶ ይጣለው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ከስቃዩ ሁሉ አድኖ ያለ ጉዳት በጤና አስነሳው። ብዙዎች ሰዎችም ስቃዩንና ዳግመኛ መዳኑን ባዩ ጊዜም እጅግ አደነቁ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አምነው ሰማዕታት ሆኑ። መኮንኑ ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጻጻን በማቅ አምጥተው ቁስሉንም እንዲያሹ አዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመው በከተማው ውስጥ ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ: የሕያው እግዚአብሔር ልጅ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ። ሁለመናውንም ዳሶ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስከሚያስብ ከእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቁሞ ጸለየ። ያን ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩህ አቦሊ ሰላም ላንተ ይሁን፣ እኔም ከአንተ ጋር እኖራለሁ አለው። ጌታችንንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስኪሮን የሚባል አንድ ባለጸጋ ነበር። የቤቱንም ግድግዳ አፍርሰው አዲስ ይሰሩለት ዘንድ ሰራተኞችን አመጣ። ስራቸውንም እስኪጨርሱ ከዚያ ይቆሙ ዘንድ ሁለቱን ልጆቹን አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና 2 ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮሆም አለቀሰ። ወደ ቅዱስ አቦሊም ሄዶ ከእግሩ በታች ሰገደለት፣ እንዲህም አለው: ራራልኝ፣ 2 ልጆች ሞተዋልና ከእነርሱም ጋር 16 ሰዎች ሞቱ። ከሞቱም ብታስነሳቸው እኔ በአምላክ አምናለሁ። ያን ጊዜም ቅዱስ አቦሊ ተነሳ፣ እንዲህ ብሎም ጸለየም:
ለቅዱስ ስምህ መከራ አቀበል ዘንድ የመረጥከኝ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በእነዚህ በሞቱ ሰዎች ላይ ኃይልን ግለጥ። እነዚህ ሰዎች ሁሉ እንዲያምኑ ያለ አንተም ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አንሳቸው። ለአንተም ምስጋና ይሁን ለዘላለሙ አሜን። ከዚህም በኋላ የተገፈፈ ቆዳውን ወስዶ በሞቱት ሰዎች ላይ እንዘረጋውና በሕያው እግዚአብሔር ልጅ በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውም ሁሉም ድነው ተነሱ። በዚያ ያሉ ሕዝብም ይህን ድንቅ ስራ ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሊም አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀርም ሌላ አምላክ የለምና እያሉ ጮሁ። ባለጸጋው አብስኪሮንም መጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቀው፣ እኔም አምንበታለሁ። ከቤተሰቦቹም ሁሉ ጋር አመነ። መኮንኑም አፈረ። ከዚህም በኋላ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት፣ እንዲህም ብሎ ቃል ኪዳን ሰጠው። በመከራ ውስጥ ያለ ሰው በስምህ እርዳታ ቢለምን እኔ እሰማዋለሁ፣ ልመናውንና ፍላጎቱንም እፈጽምለታለሁ። በስምህ ቤተ ክርስቲያን ለሰራም እኔ በሰማያት ብርሃናዊ ማደሪያ ቤት እሰራለታለሁ። የገድልህን መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። በአብርሃም በይስሐቅና በያዕቆብም እቅፍ አሳርፈዋለሁ። ተድላ ደስታ ካለበት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃን ጋርም እቆጥረዋለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረች ራሱንም ቆረጡት። የሕይወት አክሊልንም ተቀበለ። ስጋውም ከምስር ከተማ ውጪ ህንቅ በሚባል ገዳም ይኖራል። ከእርሱም ብዙ ድንቆችና ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ መስተጋደል ጸሎት ይማረን። በረከቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለዮሴፍ ወኒቆዲሞስ ወምስለ ደናግል ሰላስ ወምስለ አቦሊ ወእሙ ወአቡሁ ዮስጦስ ድንግል ንኢ ለረድኤተ ኩሉ ዘነፍስ ማርያም እመ ንጉሥ ዘህርም ትምርክስ ይክድነነ ከመ ልብ ዘለኪ ሞገስ። በዚህችም ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም እናቷ የሐና መታሰቢያዋ ነው። ዳግመኛም የፋኑኤል ልጅ የነቢታና የንግሥት ሶፊያ ልጆች የቅዱሳት ደናግል መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ አድሮ ይኑር አሜን። በዚህችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች የዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፈቃዱ መከራ ተቀብሎ ስለ ድህነታችን በሞተ ጊዜ የድህነታችንንም ምስጢር በፈጸመ ጊዜ የሕያው እግዚአብሔርን ልጅ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስጋ እነርሱ ከመስቀል ላይ አውርደዋልና የአይሁድም መገረም ከጲላጦስ ዘንድ የመድኃኒታችንን ስጋ እስከለመኑ ድረስ አላሳፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀል አውርደው በትከሻው ተሸከሙት። ሲገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀልም የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛውም ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ ዳግመኛም በሕያዋንና በሙታን ሊፈርድ የሚመጣ አቤቱ ይቅር በለን።
ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን አሜን። ይሁን ይሁን። ልዩ ሶስት ያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ ኒቆዲሞስም ሽቶዎችን አምጥተው ጌታችንን ገነዙት፣ በአዲስ መቃብርም ውስጥ ቀበሩት። ይህ ዮሴፍም ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀሌዮጳ ወንድሙ ለኒቆዲሞስም ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ አስቀድሞ በሌሊት ሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበረ። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። ይህ ኒቆዲሞስም የጌታችንን ቃል በሚያቃልሉ ጊዜ አይሁድን ይገስጻቸው ነበር። ከተነሳ በኋላም በኤማሁስ መንገድ ሲሄዱ ጌታችን ኢየሱስ የተገናኛቸው እሊህ ኒቆዲሞስና ቀሌዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩም ማስተማራቸው። ከዚህም በኋላ እርሱ መሆኑን ባወቁት ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሥጋ ስለቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቃነ ካህናቱና በጲላጦስ ማኅተም ተቆልፎ ለጌታችን ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋራም እልፍ አእላፋት መላእክት ነበሩ። ሱራፌልም በዙሪያው ቆመው በፊቱ ያጥናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴውም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነቱንም በልዑል ፊት አግኝቷልና ስለ ኃጢአተኞች ይማልድ ነበር። የወህኒ ቤት ጠባቂዎችን ባዩ ጊዜ ደነገጡ፣ ፈርተውም መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ፣ ከማሰሪያህ ልፈታህ እኔ መጣሁ። አንተ መከራዬን የተሳተፍከኝ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታህና የዓለም ሁሉ ጌታ እንደሆን ፈጽመህ ታውቅ ዘንድ የተቸነከሩ እጆችንና እግሮችን የተወጋ ጎኔንም እይ። ከዚያም ዮሴፍን ነጥቆ ወደ አገሩ አርማትያስ ወሰደው። የወህኒ ቤቱ ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ። እሽጉም አልተለወጠም ነበር። ቅዱሳንም ከሐዋርያት ጋር ወንጌልን እየሰበኩ ኖሩ። ብዙ መከራንም አገኛቸው። ከዚህም በኋላ በሰላም አረፉ። የቅዱሳን ሐዋርያት ረድኤትና በረከት በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ዮሴፍሃ በኃይለ ምስለ ሕዝበ አይሁድ ምክረ ዘይታወለ ለአሬብ ፀሐይ ጊዜ ተቆልቆለ ስጋ ኢየሱስ አምላክ መይቢት ስቁለ አበ ጲላጦስ መስፍን ሰናይ ተአለ ሰላም ለኒቆዲሞስ ለወልደ ማርያም ዘአምኖ ከመ መኀበ አብ መጻ ለምህረት ወላዴኖ በዕለተ ተሰቅለሂ እንዘይከድን እርቃኖ ለዮሴፍ ቢጾ ወሱታፌሁ ከዊኖ ምስለ አፍዋት ገነዘ ወቀበረ በድኖ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 2 በዚህች ቀን መኑፍ ከሚባል ሀገር ቅድስት አትናስያ አረፈች። በዚህችም ቀን የሰማዕት ደሚናና ሰማዕታት የሆኑ የወንድሞቹ መታሰቢያቸው ነው። በዚህችም ቀን ከነገስታት ወገን የሆነች ቅድስት ኢዮጵራክሲያ አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሕሌተ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ መላቡ ውላን ዘተርፈ
ነቢያት፣ ቅዱሳን ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም በስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት